ተወዳጁ አርቲስት በጠና ታሞ ሆስፒታል መግባቱ ተሰምቷል። ከፊንቴክ ኢንቨስትመንት ጋር በተያያዘ በእስር ላይ የሚገኘው አርቲስት ሰለሞን ቦጋለ በእስር ቤት ያልተጠበቀ ነገር እንደገጠመው ሲነገር፣ ይህም ዜና በህዝቡ ዘንድ ከፍተኛ ድንጋጤን የፈጠረ ጉዳይ ሆኗል። ከፊንቴክ ኢንቨስትመንት ጋር በተገናኘ በህዝብ ላይ በደረሰው መጭበርበር ጋር ተያይዞም እጃቸው አለበት ተብሎ በእስር ላይ ከሚገኙት አርቲስቶች መካከል አርቲስት ሰለሞን ቦጋለ ከባድ የጤና መታወክ እንደገጠመው ተነግሯል። የገጠመው ከባድ የተባለ ህመምም በሆስፒታል አልጋ ላይ እንዲውል እንዳስገደደው ሲሰማ፣ የጤና ሁኔታው አሳሳቢ ደረጃ ላይ እንዲደርስ ያደረገ ከባድ ህመም ውስጥ እንደሚገኝም የሚወጡ መረጃዎች እየጠቆሙ ይገኛል። ለመሆኑ አርቲስት ሰለሞንን በእስር ቤት የገጠመው ነገር ምንድነው? አሳሳቢ ተብሎ የተነገረው ህመምስ ምን አይነት ነው? የአርቲስቱ የጤና ሁኔታና አሁን ያለበት ሁኔታስ ምን ላይ ይገኛል የሚለውን በዝርዝር እንነግራችኋለን። ከዚህ ጋር በተያያዘ በእስር ላይ ከሚገኙት አርቲስቶች መካከል አርቲስት ይገረም ደጀኔና ወንድም ካሊድ በወንጀል የተገኘውን መኪና ለፖሊስ እንዲመልሱ ተጠይቀው ይህን ባለማድረጋቸው ምክንያት ከፖሊስ ጋር ያልተገባ ክርክር ውስጥ በመግባታቸውም እነርሱን ጨምሮ ቤተሰባቸው ላይ እገዳ እንደተጣለባቸው ተሰምቷል። በእስር ቤት እየተፈጠረ ያለው ነገር ምንድነው? የአርቲስቶቹስ ሁኔታ ምን ይመስላል? እንነግራችኋለን። በሌላ መረጃችን አገልጋይ ጸገነት ማስጠንቀቂያ አስተላልፋለች። የፖለቲካ ጉዳይና የወንጌል አስተምሮ መደበላለቅ ከፍተኛ ችግር የሚያስከትል የስህተት መንገድ ነው ስትል የተቸችው ጸገነት ከእንዳልካቸው ዘነበ ጋር ተፋጣለች። ስለ እግዚአብሔር የሚናገሩ ሰዎች ክርስቶስን በሰበኩበት አንደበት የምድራዊውን ፖለቲካ መተንተን አይገባቸውም ስትልም በቁጣ ገልጻለች። ትዝብትን ከእንዳልክ ጋር በሚል የቴሌቪዥን ፕሮግራም ከህዝብ ጋር የተዋወቀውና ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በሃይማኖታዊ ጉዳዮች ላይ ሐሳብ እየሰጠ የሚታየው እንዳልካቸው ዘነበ ከሰሞኑ እያደረገ ያለው ተግባር ስህተት እንደሆነ ሲነገር፣ ከዚህ ያልተገባ ተግባር እንዲቆጠብም ማስጠንቀቂያ ተላልፏል። በእንዳልካቸው ዘነበና በአገልጋይ ጸገነት መካከል የተፈጠረው ውዝግብ ምንድነው? ጸገነትን ያስቆጣት የእንዳልካቸው ተግባርስ? እንዲሁም እንዳልካቸው ላይ የተላለፈው ማስጠንቀቂያስ ምን ይላል? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በእስር ቤት ከባድ ህመም ስለገጠመው አርቲስት ሰለሞን ቦጋለና እስር ቤቱ ስላስተላለፈው እግድ እንዲሁም የእንዳልካቸው ዘነበ ተግባር ስላስነሳው ከባድ ተቃውሞ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ታዋቂውና ተወዳጁ አርቲስት በጠና መታመሙ መሰማቱ በህዝብ ዘንድ ከፍተኛ መደናገጥን ፈጥሯል። በሰራቸው ተወዳጅና አይረሴ የኪነ ጥበብ ስራዎች በህዝብ ዘንድ ከፍተኛ ተቀባይነትና አድናቆትን ያተረፈው አርቲስት ሰለሞን ቦጋለ በሚያደርጋቸው የበጎ አድራጎት ስራዎች በህዝብ ልብ ውስጥ የገባ አርቲስት ሲሆን በቅርቡ ከፊንቴክ ኢንቨስትመንት ጋር በተገናኘ በእስር ላይ እንደሚገኝ ይታወቃል። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙ ታዋቂ አርቲስቶች መካከልም አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የህክምና ክትትል እያደረገ መሆኑ ተሰምቷል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ህክምናውን በመከታተል እያሳለፈ እንደሚገኝም ታውቋል። በሌላ በኩል ከዚሁ የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ወንድም ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ መነሳቱ ታውቋል። አርቲስቶቹ የተበረከተላቸውን መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው ነበር። ይህንን የእገዳ ውሳኔም ተከትሎ ሮብ ዕለት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ አርቲስት ይገረምና ወንድም ካሊድ ናስር ቤተሰቦቻቸው እየጎበኛቸው እንዳልሆነና በማረሚያ ቤት የሚቀርብላቸውን ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብለው ነበር። ግለሰቦቹ ያቀረቡትን ይህንን አቤቱታም ተከትሎ ሐሙስ ጀምሮ የይገረም ደጀኔና የወንድም ካሊድ ናስር ቤተሰቦች ወደ ማረፊያ ቤቱ በመሄድ እስረኞቹን እንዲጠይቁ መፈቀዱ ተረጋግጧል። በርካቶችም በአርቲስት ሰለሞን መታመም መደናገጣቸውን በመግለጽ
በቶሎ እንዲሻለው እየተመኙና እየጸለዩለት መሆኑን እያጋሩ ነው። እኛም በቻናላችን ስም አርቲስቱ ወደ ጤናው እንዲመለስ በመመኘት ወደ ሌላኛው መረጃችን እናመራለን። አገልጋይ እጸገነት እንዳልካቸው ዘነበ ከፖለቲካ ቅስቀሳ እንዲወጣ ገስጻለች። የኛ ስራ ክርስቶስን ማጉላት እንጂ መሪን ማጉላት አይደለም፣ መፍትሄ የሚያመጣም ነገር አልተናገርክም ስትልም ሐሳቧን ሰንዝራለች። ከሰሞኑ በተደጋጋሚ እንዳልካቸው ዘነበ ምርጫውንና የፖለቲካ ቅስቀሳ ያደረገ ሰዎች ግራ እስኪጋቡ ድረስ አንዴ ፖለቲካን አንዴ ወንጌልን በሚያራምደውና አዳነች አቤቤ አብይ አህመድ እያለ አገልጋይ ጥላሁን ጸጋይን ጭምር አገልግሎቱን እያስነቀፈ እንደሚገኝ በብዙዎች የተስተዋለ ጉዳይ ነው። በዚሁም ወቀሳዎች፣ ትችቶች ይህንን ሰው ተውበሉት ወንጌልን እያሰደበ ነው የሚሉ መልእክቶችም በተደጋጋሚ እየተጋሩም ታይቷል። በዚህም ጉዳይ ላይ ብዙዎች መልእክትን ሲያስተላልፉ ቆይተዋል። ከዚህ ጋር በተገናኘ ለእንዳልካቸው ያልተገባ ተግባርም አገልጋይ ጸገነት ተከታዩም ብላለች። ክርስቶስን የሚያጎላ መፍትሄ ሊያመጣ የሚችል ነገር ላይ ሲሆን ክርስቶስን ሊያጎላ የሚችል ነገር ላይ ሲገባ አንድ ሰውን ደግፈ ስለ መሪ እሱ እንዲህ ነው እሱ እንዲያ ነው በማለት መናገር ከኛ አይጠበቅም። እኛ እይታችን ሰማያዊ ነው። ከእውነት ጎን እንቆማለን። አዎ የተናገርከው ትክክል ሊሆን ይችላል፣ ግን የሰው ስም የመሪን ስም እያነሱ እኔ በሱ አልደራደርም ይህንን ያክል አስተካክሏል ማለት ትክክል አይደለም ስትል የእንዳልካቸውን ተግባር ኮንናለች። አንደኛ የተናገርከው ነገር መፍትሄ ያመጣም። የኛ ስራ ክርስቶስን ማጉላት እንጂ መሪን ማጉላት አይደለም። ወደ መፍትሄ የሚያመጣውን ነገር አልተናገርክም። የዘረዘርካቸው ነገሮች ለኢየሱስ ምስክርነት የሚሆኑም አይደሉም። የማይታየው ከሰማይም ትውልድን ሊያረጋጋ የሚችል መልእክት አምጥተ ንገር። የሰው አይን ያላየውን የሰው ጆሮ ያልሰማውን መልእክት አምጣ እንጂ ስለ ሰው አታውራ ስትልም የእንዳልካቸውን ተግባርና ሲሰነዝራቸው የነበሩ ሐሳቦችን በመተቸት ገስጻለች። አቶ እንዳልካቸው ዘነበም የመንግስት ወይም የፖለቲካል ስልጣን አስጠባቂ ሳይሆን ይህን አይነት ፖለቲካዊ ሐሳብን መሰንዘር ተገቢ እንዳልሆነ እየተገለጸ ሲሆን ካልሆነም ጎራ ለይቶ ወደ አንዱ ጎራ መጠቅለል ተገቢ እንደሆነ እየተገለጸም ይገኛል። መንግስት የራሱ ካድሬዎችና ለስራ የተመደቡ ሰዎች አሉት። የመንግስት የስልጣን ቆይታ የሚወሰነው በሰላም በማህበራዊና ኢኮኖሚያዊ ሊታዩ የሚችሉ ጉዳዮችን መሰረት በማድረግ እሱም በህዝብ የጋራ በሆነ እንጂ መሃል አገር ላይ ተቀምጦ አይደለም ሲልም ስለዚህ ጉዳይ ሐሳቡን ያሰፈረው ግሎሪ ቻናል ይህን ንግግር ለሌሎች አካባቢዎች ብደግመው የህዝቡ ስሜት እንዴት ነው የሚለውን ዞር ብሎ ማየት ተገቢ ነው ሲልም ሐሳቡን አስፍሯል። ሌላው ለምን ይጮሃል ብሎ መጠየቅም ተገቢ ነው። እንዲያሉ ሁኔታዎች ባሉበት አንድ ጽንፍ ይዞ ስርዓቱን ለማስቀጠል ወይም ሌላ እንዲተካ የማድረግ የመጠበቅ አይደለም ያንተ ስራ ተሰጥቷል። ታላቁን የወንጌል ተልዕኮ መወጣት መመስከርና ትውልድን ማስመለጥ ነው። አገልጋይ ጥላሁን ጸጋይም እንደረኛ ሊመክረውና ሊገስጸው ስለሚገባ ቀድመን ያሳወቅነው መሆኑን ለመናገር እንወዳለን የሚለው የግሎሪ ቻናል ሐሳብም እንዲህ በማለትም ይቀጥላል። በተቃዋሚም ያሉ ሰዎች በሰዎች የሚመራ ነውና እነርሱም ወንጌል ያስፈልጋቸዋል። ያንተ አካሄድ ግን የጴንጤ መንግስት ከማስባል ውጪ ለእነርሱም ቢሆን የሚጠቅም አይደለም። እንደውም ከነ ፓርቲያቸው አዳነችንም ጠቅላዩንም እያስበላቸው ነው ይላል የግሎሪ ቻናል ሐሳብ። አባቶች ዋጋ የከፈሉለት ወንጌል በመንግስት ድጋፍ እዚህ አልደረሰም። እንደውም የመንግስት ስም ሲታከልበት ያ ጴንጤዎች በመባል በመልካም የሚታወቀው ስማቸው በሐሰተኛ ነቢያትና የካድሬ ስብስብ በሆነው ካውንስል መሪዎችና ሌሎችም ጉዳዮች ገደል ነው የሚገባው። ደግሞ ጥቂት ግለሰቦችን ነው ያበለጸገው። መጥፎ ስሙ ግን ቤቱ ተቀምጦ ላለው ጌታውን የሚወድና የምኖርለት ጉዳይ እርሱ ነው ላለው በርካታ ሰው ተረፈ እንጂ ይህንን አይነት አካሄድ ካውንስል የተባሉ ካድሬዎች በየመድረኩ እየተገኙ ወንጌልን እያሰደቡ ያሉ የእነርሱ ተግባር ይበቃል። በመሆኑም ከዚህ አካሄድ ፈጥነ ወጣ፣ ካልተመለሰ ወደ ጥላይ ጸጋይ አገልግሎትም መፈተሽ ስለሚኖርበት ወደዛ እንመጣለን በማለት በዚህ ጉዳይ ላይ ሐሳብ ሰጥተዋል። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ግሎሪ ቻናል ስላሰፈረው ሐሳብስ ያላችሁ አስተያየት ምንድነው? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም